በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና የፋኖ ኃይሎች መካከል የሚደረገው ውጊያና የደፈጣ ጥቃት ቀጥሏል። ይህንን ተከትሎም የፋኖ ኃይሎች አንድነታቸውን ባወጁ ማግስት ከባድ ውጊያ ተቀስቅሷል። ዝርዝር መረጃውን ከኛ ጋር ከቆያችሁ ተሰሙታላችሁ። ከሽመልስ አብዲሳ ወደ ጀዋር መሐመድ የተደወለው የስልክ ጥሪ እያነጋገረ ነው። ዘመቻውን አቁሙ፣ ችግሩን ለመፍታት እየሰራን ነው የሚል ተማጽኖ ማሰማታቸው ታውቋል። ዝርዝሩን ተሰሙታላችሁ። በሌላ በኩል ታዬ ደንዳ የማስፈራሪያ ዛቻ እየደረሰባቸው መሆኑን አሳወቁ። ከሰሞኑ የጤና ባለሙያዎች ያቀጣጠሉትን አመጽና ተቃውሞ ተከትሎ ታዬ ደንዳና ጀዋር መሐመድ ባገዛዙ ቤት ተቃውሞውን እየመሩ ነው በሚል ጥርስ ተነክሶባቸው እንደሚገኝ ይታወቃል። ዝርዝር መረጃውን ይዘናል። በሌላ በኩል ለለቅሶ ገጠር ሄደው ሲመለሱ በታጣቂዎች የታገቱት የከንቲባው ባለቤት 10 ሚሊዮን ብር ተጠይቆባቸዋል። ጉዳዩ አነጋጋሪ ሆኗል። በዝርዝር መረጃችን ተሰሙታላችሁ። በሌላ መረጃ ህወሓት በምርጫ ቦርድ የተሰጠው ቀነ ገደብ ሊጠናቀቅ በተቃረበበት ወቅት ወደ 4 ኪሎ የማስጠንቀቂያ መልእክት ልኳል። እነ ደብረጽዮን ተከታታይ መግለጫዎችንም አውጥተዋል። ዝርዝር መረጃውን ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ እንድትጀምሩ በትህትና እንጠይቃለን። በቀጥታ ወደ መረጃው አለፍን። በጤና ባለሙያዎች የተነሳው የደሞዝ ጭማሪ ጥያቄና ተቃውሞ ከ4 ኪሎ ቤተ መንግስት እስከ ፍላሚንጎ የሽመልስ አብዲሳ ቢሮ ድረስ ትልቅ መነጋገሪያ ሆኗል። በተለይም ፖለቲከኞች የተቃውሞውን ጎራ መቀላቀላቸው ነገሩን ይበልጥ አክብዶታል። ከሰሞኑ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ሹማምንት በዚህ ጉዳይ ላይ ተከታታይነት ያላቸው አስቸኳይና ድንገተኛ ስብሰባዎችን በ4 ኪሎ ቤተ መንግስት ሲያደርጉ እንደነበር የገለጹት የመረጃው ምንጮች በሽመልስ አብዲሳ ቢሮም እንዲሁ ከክልሉ የጤና ቢሮ ባለስልጣናትና የጸጥታ ኃይል ጋር ድንገተኛ ስብሰባዎች ሲደረጉ እንደነበር አክለው ገልጸዋል። በአንጻራዊነት ሰላማዊ ነው የሚባለውን ክልላችንን የጦርነት ቀጠና ለማድረግ እነ ጀዋር መሐመድ ተነስተውብናል ያሉት ኦቦ ሽመልስ አብዲሳም የክልሉ የጸጥታ ኃይል እስከ ታች ኮሬ ነገኛ ድረስ በተጠንቀቅ እንዲቆም ማዘዛቸውን የተሰማው ከታዬ ደንዳ የቀረበለትን ይፋዊ ጥሪ የተቀበለው ፖለቲከኛው ጀዋር መሐመድ ይህንኑ ጉዳይ በስፋት እየሰራበት መገኘቱ በኦህዴዶች በኩል አልተወደደም። ፖለቲከኞቹ ይህንን አጋጣሚ ወደ ፖለቲካ ለመቀየር እየሰሩበት ነው በሚል ወቀሳም እየቀረበባቸው ነው። ይህንንም ተከትሎ ከሽመልስ አብዲሳ ቢሮ ወደ ጀዋር መሐመድ ስልክ ተደውሎ ማስፈራሪያ እንደደረሰው ፖለቲከኛው አሳውቋል። ዘመቻውን አቁሙ፣ ችግሩን ለመፍታት እየሰራን ነው የሚል ጅብ ከሄደ ውሻ ጮኸ የሆነ መልእክት ደርሶኛል ያለው ጀዋር መሐመድ እስከ መቼ ነው ችግሩን ለመፍታት እየሰራን ነው የምትሉት? ረሃብ ጊዜ አይሰጥም። ተቃውሞውን ከፈራችሁ ተገቢና አፋጣኝ መልስ ስጡ ብሏል። አስቀድመው በተቀጣሪ አክቲቪስቶቻቸው በኩል የስም ማጥፋት ዘመቻ ቢከፍቱብኝም አለመሰበሬን ወደ ኋላም አለማለቴን ሲመለከቱ በስልክ እየደወሉ ጭምር ማስፈራሪያ ያደረሱብኝ ነው ያሉት ፖለቲከኛው ጀዋር መሐመድ የትኛውንም ዋጋ ለመክፈል ዝግጁ መሆኔን ማን በነገራቸው ብለዋል። ፖለቲከኛው ጀዋር መሐመድ ከሀገር ውጪ መሆኑን ተከትሎ በስልክ ማስፈራሪያዎችና ዛቻዎች እየደረሱት እንደሆነ የገለጸ ሲሆን በሀገር ውስጥ ያሉትና በቅርቡ ከስር የተፈቱት ሌላኛው ፖለቲከኛ አቶ ታዬ ደንዳ ደግሞ በመንግስት ኃይሎች ጭምር ቤታቸው ድረስ እየመጡ ዛቻና ማስፈራሪያ ያደረሱባቸው እንደሆነ ገልጸዋል። በመንግስት ላይ ጫና ለማሳደር እኛ ጉዳዩን አጥብቀን ያዝነው ከፖለቲካ አኳያ ሳይሆን እንደ ዜጋ የሚጠበቅብንን ለመወጣት ነው ያሉት አቶ ታዬ ደንዳም መንግስት ተገቢ ምላሽ የማይሰጥ ከሆነ ግን ፖለቲካዊ ቅርጽና ይዘት ወዳለው ህዝባዊ አመጽ መሸጋገሩ የማይቀር ነው ሲሉ አስጠንቅቀዋል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና የፋኖ ኃይሎች መካከል የሚደረገው ውጊያና የደፈጣ ጥቃት መቀጠሉ ታውቋል።
የፋኖ አደረጃጀቶች አንድነታቸውን ማወጃቸውን ተከትሎ የፋኖ አባላት በተለያየ መንገድ ደስታቸውን እየገለጹ ይገኛሉ። በክልሉ ግንቦት 1 2017 ዓ.ም ምሽት 3 ሰዓት ገደማ ባህር ዳር ከተማ ጎርደማ አካባቢ በሁለት ተሽከርካሪዎች ቅኝት ሲያደርጉ የነበሩ የአድማ ብተና ፖሊስ አባላት ከፋኖ ኃይሎች በተፈጸመባቸው የደፈጣ ጥቃት መገደላቸውን የመረጃው ምንጮች አረጋግጠዋል። የፋኖ ኃይሎች በበኩላቸው በዚህ በጨለማ በተፈጸመው የደፈጣ ጥቃት በርካታ የአድማ ብተና ፖሊስ አባላት መገደላቸውን አረጋግጠዋል። በተመሳሳይ በትናንትናው ዕለት በምስራቅ ጎጃም ዞን ባሶ ሊበን ወረዳ ኮርክና የላምጌጅ አካባቢ የፋኖ ኃይሎች በአካባቢው የተሰማራው ያገዛዙ ጦር ላይ ጥቃት ከፍተው ከባድ ወታደራዊ ጉዳት ማድረሳቸውን አስታውቀዋል። በተለይም የላምጌጅ ከተማ የነበረው ያገዛዙ ጦር ሙሉ በሙሉ ከጥቅም ውጪ አድርገነዋል ያሉት የፋኖ የመረጃ ምንጮች በኮርክ ከተማ በነበረው ውጊያም ያገዛዙ ጦር አመራሮችን ጨምሮ በርካታ ወታደሮቹን አጥቷል ሲሉ አስታውቀዋል። በውጊያው በርካታ የጦር መሳሪያ ካገዛዙ ጦር እንደማረኩ አክለው የገለጹት የፋኖ የመረጃ ምንጮች አካባቢውን ካገዛዙ ጦር የማስለቀቅ ስራው ከፍተኛ ውጤት የተገኘበት ነው ብለዋል። በተመሳሳይ በጎንደር ቀጠና ደራ ወረዳ አንበሳሜ ከተማ የሚገኘው ያገዛዙ ጦር በፋኖ ኃይሎች የሰርጎ ገብ ጥቃት እንደደረሰበት ታውቋል። ግንቦት 1 2017 ዓ.ም በደቡብ ጎንደር ዞን ደራ ወረዳ አንበሳሜ ከተማ የክልልና የዞን ከፍተኛ አመራሮች የተገኙበት ስብሰባ በተጠራበት ሁኔታ የፋኖ ኃይሎች ወደ ከተማዋ ሰርገው በመግባት ተኩስ መክፈታቸውን ተከትሎ ያገዛዙ ስብሰባ መበተኑን ነው የመረጃው ምንጮች የተናገሩት። ሆኖም በተኩሱ የደረሰው ጉዳት እስካሁን በግልጽ አልታወቀም። በዚሁ ጎንደር ቀጠና በቋራ መተማና አርማጭሆ አካባቢ እንዲሁም በጎጃም ጃዊ አገዛዙ ከፍተኛ ወታደራዊ ስምሪት እያደረገ እንደሚገኝ ነው የመረጃው ምንጮቻችን ያስታወቁት። አገዛዙ በእነዚህ አካባቢዎች ተጨማሪ የመከላከያና አድማ ብተና ፖሊስ አባላትን እያስገባ ኃይሉን ለማጠናከር እየሞከረ ነው የሚሉት የመረጃው ምንጮች በፋኖ በኩል ተመሳሳይ እንቅስቃሴ ስላለ ከባድ ውጊያ ሊቀሰቀስ ይችላል ሲሉ ስጋት አለን ብለዋል። በምዕራብ ጎንደር ዞን ቋራና መተማ እንዲሁም በጎጃም ጃዊ በተደጋጋሚ በሜካናይዝድ ጭምር የታገዘ ውጊያ መደረጉን መዘገባችን ይታወሳል። በሌላ በኩል ከፋኖ ትግል አንጻር ብዙዎች ሲጠብቁት የነበረው የአራቱ የፋኖ አደረጃጀቶች ማለትም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ በሸዋ ከፍተኛ አመራሮች በአካል ተገናኝተው ለቀናት ጉባኤያቸውን ካደረጉ በኋላ በማዕከላዊ ኮማንድ የሚመራ የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት በትላንትናው ዕለት ይፋ አድርገዋል። ይህንን የጋራ ድርጅት ይፋ መሆን ተከትሎ በአራቱ ቀጠናዎች የሚገኙ የፋኖ ኃይል አባላት በተለያዩ መንገዶች ደስታቸውን ሲገልጹ ማደራቸውን የፋኖ የመረጃ ምንጮች ከተለያዩ ስፍራዎች ያደረሱን መረጃ ያመለክታል። የፋኖ ኃይሎች አንድነትን ሰራዊቱ በናፍቆት ሲጠብቀው የቆየ መሆኑን በመግለጽ በትናንትናው ዕለት አመራሮቹ የአማራ ፋኖ ብሔራዊ ኃይልን ይፋ ማድረጋቸው ሰራዊቱን እንዳስደሰተው ነው መረጃውን ያደረሱን የፋኖ አመራሮችና አባላት የተናገሩት። 13 አባላት ባሉት ማዕከላዊ ኮማንድ እንዲመራ ይፋ የተደረገው የአማራ ፋኖ ብሔራዊ ኃይል የአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታቸው ዋነኛ ተልዕኮ እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል ሲሉ አስታውቀዋል። የአማራ ህልውና የሚረጋገጠው ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ አገዛዝን በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ እንደሚያምንም ትናንት በመግለጫው ይፋ አድርገዋል። በሌላ መረጃ የአማራ ፋኖ ወደ አንድነት መምጣቱን ተከትሎ የብልጽግናው መንግስት አስቸኳይ ስብሰባ ተቀምጦ ያሳለፋቸው ውሳኔዎች ሾልከው ወጥተዋል። ከከፍተኛ ወታደራዊ ምንጮች የደረሰን መረጃ እንደሚያመለክተው የብልጽግናው መንግስት አስቸኳይ ስብሰባ አድርጎ ይህንን ውሳኔ ያሳልፏል።
አንደኛ ክረምቱ ከመግባቱ በፊት ከባድ ወታደራዊ ዘመቻ ማድረግ፣ 2 የጥቃት ኢላማዎችን መለየትና ማስቀመጥ፣ 3ኛ መተላለፊያ ቦታዎችን መለየት፣ 4ኛ ሽፋንና ድጋፍ ሰጪ ኃይሎችን በተጠንቀቅ ማስቀመጥ፣ 5 የውጊያ ካርታዎችን መንደፍ፣ 6 የጦርነት እቅዶችን ለማርቀቅ፣ 7 የአየር ኃይል ተዋጊ ጀቶች ቃኝና ቦምብ ጣይ ድሮኖችን በየጣቢያቸው እንዲሰማሩ ታዟል። ለእነዚህ ሁሉም የጦር መኮንኖች መሰየማቸውን ሾልኮ የወጣው መረጃ ይፋ አድርጓል። ይህንን ብልጽግና ከባድ ያለውን ዘመቻ ውጤታማ ለማድረግም ከነገ ጀምሮ ዋና ዋና ከተሞችን ጨምሮ በተመረጡ የዞንና የወረዳ ከተሞች ላይ በርካታ የደህንነት ሰራተኞችን ለመመደብ የሚያስችሉ ስራዎችን በፍጥነት እንዲሰሩ ለመረጃና ደህንነት ክፍሉ ኃላፊነት ተሰጥቷል ተብሏል። በኤርትራ በቅርቡ ወይም በክረምቱ ጦርነት ለመክፈት ታስቦ የነበረው ወታደራዊ እቅድ ለጊዜው እንዲሰረዝ ጦሩ ሙሉ ኃይሉን በአማራ ክልል እንዲያደርግ ውሳኔ ላይ ተደርሷል። በትናንትናው ዕለት የፋኖ ኃይሎች ወደ አንድነት መምጣታቸውን ተከትሎ ነው እንግዲህ የብልጽግናው መንግስት ወዲያውኑ አስቸኳይ ስብሰባ በማድረግ ይህንን ውሳኔ እንዳሳለፈ ሾልኮ የወጣው መረጃ ያረጋገጠው። በሌላ መረጃ ለለቅሶ ገጠር ሄደው ሲመለሱ በታጣቂዎች የታገቱት የከንቲባው ባለቤት 10 ሚሊዮን ብር ተጠየቀባቸው። አሁን የእገታ ወንጀሎች በአይነታቸውና በመጠናቸው እየሰፉ ከመምጣታቸው አንጻር እንዲሁም በሚዲያዎች በየቀኑ እየተሰሙ በመሆኑ ህብረተሰቡ ተላምዷቸዋል። ይሁንና የበርካታ ዜጎችን ህይወት እያመሰቃቀለ ይገኛል። ከሰሞኑ በኦሮሚያ ክልል ባንድ ከንቲባ ላይ የተሰማውም ተመሳሳይ ወንጀል ነው። ባሳለፍነው ሰኞ የመቂ ከንቲባ የሆኑት ያቶ ዲልቦ ኡርጌሳ ባለቤት ገጠር ለለቅሶ ሄደው ሲመለሱ መንገድ ላይ ታጣቂዎች ይዘው እንደወሰዷቸው ምንጮች ተናግረዋል። በዕለቱ ከንቲባው ለስልጠና አዋሽ እንደነበሩ የታወቀ ሲሆን አሁን ስልጠናውን አቋርጠው ተመልሰው ጉዳዩን እየተከታተሉ መሆኑ ታውቋል። እስከ 10 ሚሊዮን ብር ገንዘብ እየተጠየቀ እንደሆነ የደረሰን ተጨማሪ መረጃ ይጠቁማል። አቶ ዲልቦ ታዋቂው ፖለቲከኛ በቴ ኡርጌሳ ከአንድ ዓመት በፊት መቂ ከተማ ውስጥ በአሰቃቂ ሁኔታ ተገድለው ከተገኙ በኋላ ቪኦኤ አፋን ኦሮሞ ላይ ቀርበው የተገደለው በቤተሰብ መካከል በነበረ የንብረት ላይ ጥል ነው በማለታቸው ከፍተኛ ትችት ሲሰነዘርባቸው ነበር። በተያያዘ ዜና የዛኑ ቀን ምሽት 5 ሰዓት ላይ ታጣቂዎቹ በመቂ ከተማ አንድ ሕፃን ልጅ ሊያግቱ ሲል እናት ስትጮህ እናትና ልጅን ገድለው መሰወራቸው ታውቋል። ሚዲያችን ያነጋገራቸው የከተማው ነዋሪዎች ታጣቂዎቹ የኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኔ የሚለው አባላት ናቸው ብለው እንደሚገምቱ ተናግረዋል። ወደ ተከታዩ መረጃ አለፍን። ህወሓት በምርጫ ቦርድ የተሰጠው ቀነ ገደብ ሊጠናቀቅ በተቃረበበት ወቅት ወደ 4 ኪሎ የማስጠንቀቂያ መልእክት ላከ። ምርጫ ቦርድ የህወሓትን ዕውቅና ሊሰርዝ ያስቀመጠው የጊዜ ገደብ ሊጠናቀቅ ሲቃረብ ህወሓት ትናንት ባወጣው ያቋም መግለጫ ብሔራዊ ምርጫ ቦርድ እኔ ያልኩትን ብቻ ስሙ፣ ጉባኤ እንደገና አካሂዱ፣ ካልሆነ እሰርዛችኋለሁ በሚል የሚያወጣቸው ዛቻ አዘል መግለጫዎች ማንንም አይጠቅሙም ብሏል። አክሎም ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን ዕውቅናችንን ሲሰጥ ብቻ ነው በማለትም ዕውቅናችሁን እሰርዛለሁ የሚለውን ማሳሰቢያና ዛቻ ማጣጥሏል። ህወሓት በመግለጫው ባጭሩ ለድርጅታችንና ህወሓት ዕውቅና ነፍጎ ነባሩን ህጋዊ የዕውቅና ሰርተፍኬት አለመመለስ በዋነኝነት የፌዴራል መንግስቱ ሊያጤነው የሚገባ ነው ሲልም ፌዴራል መንግስቱን አስጠንቅቋል። እንዲሁም የፕሪቶሪያው ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ኢጋድ ጉዳዩን ባንክሮ ተመልክተው የድርጅታችን ህወሓት ነባሩን ዕውቅናና ሰርተፍኬት እንዲመለስ ፖለቲካዊ የህጋዊና ሞራላዊ ግዴታችሁንና ኃላፊነታችሁን እንድትወጡ ጥሪ ስናቀርብ ድርጅታችን ህወሓትና ሰላም ወዳዱ የትግራይ ህዝብ ዛሬም ሆነ ነገም የፕሪቶሪያው የተኩስ አቁም ስምምነት መሰረታዊና አበይት ጉዳዮች ተግባራዊ እንዲሆኑ በእምነት እንደሚንቀሳቀሱ በዚሁ አጋጣሚ ልናሳውቅ እንወዳለን ብሏል። በመጨረሻም ፓኪስታን በኒውክሊየር ጦር መሳሪያዎቿ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ ጠራች።
ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ ጠርተዋል። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይና የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት ያጸፋ የአየርና የሚሳኤል ጥቃቶች እየፈጸሙ መሆናቸውን እየገለጹ ይገኛሉ። ዛሬ ቅዳሜ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸውን ዘገባዎች ያመለከቱ ሲሆን ከቦታው የወጡ መረጃዎች ህንድ በመታስተዳድረው ካሽሚር ውስጥ በሚገኙ ሁለት ከተሞች ፍንዳታዎች መሰማታቸውን አረጋግጠዋል። ሌሎች ዓለም አቀፍ መገናኛ ብዙሃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ ፍንዳታ መስማታቸውን ዘግበዋል። የህንድ ጦር ሰራዊትም ፓኪስታን ድሮኖችንና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው እርምጃም ህንድ በአየር ኃይል ሰፈሮቹ ላይ ለፈጸመችው የሚሳኤል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር የለም። ለዘመናት በፍጥጫ ውስጥ የቆዩት ህንድና ፓኪስታን ኒኩሌርን ጨምሮ ዘመናዊ የጦር መሳሪያዎችን የታጠቁ ሰራዊቶች ያሏቸው ሲሆን ግጭቱ ተባብሶ ወደ ለየለት ጦርነት እንዳይገቡ ስጋት ተፈጥሯል። ዛሬ ቅዳሜ ማለዳ የተፈጸመውን ጥቃት ተከትሎ የፓኪስታኑ ጠቅላይ ሚኒስትር ሼህባህ ሸሪፍ የኒኩሌር ጦር መሳሪያዎችን ጨምሮ በሀገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠውን የብሔራዊ እዝ ባለስልጣንን ለስብሰባ ጠርተዋል። ይህ ባለስልጣን ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የኒኩሌር ጦር መሳሪያዎች በተመለከተና በሌሎች ወሳኝ ሀገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትዕዛዝ የሚያስተላልፍ አካል ነው። በህንድና ፓኪስታን መካከል ያለው ውጥረት የተባባሰው ከሁለት ሳምንት በፊት ህንድ በምትቆጣጠረው የካሽሚር ክፍል ውስጥ ከ20 በላይ ቱሪስቶች በታጣቂዎች መገደላቸውን ተከትሎ ህንድ በዚህ ሳምንት አጋማሽ ላይ የበቀል ጥቃት በፓኪስታን ይዞታዎች ላይ መውሰድ ስትጀምር ነው። ባለፉት ቀናት ሁለቱም ሀገራት አንዳቸው ሌላኛውን በድሮንና በከባድ መሳሪያ ጥቃት በመፈጸም ሲከሱ የቆዩ ሲሆን እስካሁን ከሁለቱም ወገን ወደ 50 የሚጠጉ ሰዎች መገደላቸው እየተዘገበ ነው። በሁለቱ ኒኩሌር ታጣቂ ሀገራት መካከል ባለፉት ቀናት እየተባባሰ ያለው ግጭት እንዲረግብ የተባበሩት መንግስታት ድርጅትና የተለያዩ ሀገራት መሪዎች ጥሪ ያቀረቡ ይገኛሉ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለፓኪስታን ጦር ሰራዊትና ለህንድ የጦር ጉዳይ ሚኒስትር ስልክ በመደወል መወያየታቸውንና ሀገራቱ ጥረቱን እንዲያረግቡ መጠየቃቸውን መስሪያ ቤታቸው አስታውቋል። ሩቢዮ በሀገራቱ መካከል ተጨማሪ ግጭቶች እንዳይፈጸሙ የሚያስችል ገንቢ ንግግር እንዲያደርጉ አሜሪካ ድጋፍ ለማድረግ እንደምትፈልግ አሳውቀዋል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።